ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ረቡዕ ነሐሴ 13 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። ኮሚሽኑ ለተፈጠረው መስተጓጎል ይቅርታ ጠየቀ። በሀገራዊ ምክክር ጉባኤ 35ኛ ቀን ውሎ በስራ ቡድን ደረጃ እንዲካሄድ እቅድ ተይዞለት የነበረው የምክክር ሂደት አልተካሄደም ተብሏል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። አዲስ አበባ የኦሮሚያ መቀመጫ ትሁን ማለት ነዋሪዎችን ከከተማዋ የማስወጣት ስጋት ይፈጥራል ሲሉ ተመካካሪዎች ስጋታቸውን ገለጹ። አዲስ አበባ የኦሮሚያ ክልል መቀመጫ ሁና በህገ መንግስቱ እውቅና ይሰጥ የሚለውን በልዩነት የተያዘውን ምክረ ሀሳብ የሚያስማሙት የ120 ቡድኖች ለስራ ቡድን ካቀረቡ በኋላ እውቅና ይሰጥ ሳይሆን መንግስት ሲቀያየር ውጡ ግቡ የሚል ስጋት እንዳይኖር በህገ መንግስቱ ዋስትና ይሰጠን በሚል እንዲስተካከል የሚል ምክረ ሀሳብ በመቅረቡ ተሰምቷል። ተጨማሪውን ይዘናል። ከ5000 በላይ ኢትዮጵያን ከአሜሪካ ሊባረሩ ነው። የአሜሪካ ፌዴራል ፍርድ ቤት የፕሬዝዳንት ዶናልድ ትራምፕ አስተዳደር ከ5000 በላይ ለሚሆኑ ኢትዮጵያን ተሰጥቶት የነበረውን የጊዜ ከለላ መብት እንዲሰረዝ ውሳኔ ሰጥቷል። ዝርዝሩን እናደርሳችኋለን። በሐዋሳ ከተማ በርካታ ሞተር ሳይክሎች በጸጥታ ኃይሎች ተይዘዋል ተባለ። በሞተር እየተንቀሳቀሱ ያሉት ፖሊሶችና ትራፊኮች ብቻ ናቸው ሲሉም የከተማዋ ነዋሪዎች ቅሬታቸውን አሰምተዋል። ተጨማሪ ያለን ዜናዎችን በዝርዝር እናቀርባለን። በቅድሚያ ኮሚሽኑ ይቅርታ ጠየቀ። በሀገራዊ ምክክር ጉባኤ 35ኛ ቀን ውሎ በስራ ቡድን ደረጃ እንዲካሄድ እቅድ ተይዞለት የነበረው የምክክር ሂደት አልተካሄደም ተብሏል። የጋራ ማረጋገጫ ቡድን አባላት በየስራ ቡድን የቀረቡትን አስተያየቶችን በማካተት የስምንቱንም አጀንዳዎች ምክረ ሀሳቦች በስራ ቡድን ደረጃ እንዲያቀርቡ እቅድ ቢያዝላቸውም የጋራ ማረጋገጫ ቡድኑ ስራውን ባለማጠናቀቁ ምክንያት ሂደቱ ዛሬ ነሐሴ 13 ቀን 2018 ዓ.ም እንዲካሄድ መወሰኑ ተዘግቧል። የሀገራዊ ምክክር ኮሚሽን ኮሚሽነሮች በምክክሩ እየተሳተፉ የሚገኙ ተመካካሪዎችን ስብሰባ ባደረጉበት ወቅትም የሀገራዊ ምክክር ኮሚሽን ኮሚሽነሮች በምክክሩ እየተሳተፉ የሚገኙ ተመካካሪዎችን ሰብስበው ባደረጉት ንግግርም በምክክር ሂደቱ ተፈጥረዋል ላሏቸው መስተጓጎሎች ይቅርታ ጠይቀዋል። ከኮሚሽኑ ኮሚሽነሮች መካከል አንዱ የሆኑት መላኩ ወልደ ማርያም አንዳንድ የምክክር መርሃ ግብሮች በታሰበላቸው ጊዜ መካሄድ አለመቻላቸውን የገለጹ ሲሆን በመሰል ሁኔታዎች ውስጥ ተመካካሪዎች መጉላላታቸውን ጠቁመዋል። ለዚህም ኮሚሽኑ ይቅርታ ይጠይቃል ማለታቸውን ምንጮች ተናግረዋል። በሌላ በኩል የፖለቲካ ፓርቲዎች መግለጫ ለማውጣት መቸገራቸው ተሰምቷል። በምክክር ሂደቱ ዙሪያ መግለጫ የወጡ የፖለቲካ ፓርቲዎች ቢኖርም መግለጫዎችን ተከትሎ ሊከሰት የሚችልን ጫና በመፍራት መግለጫ ያላወጡ ፓርቲዎች መኖራቸው ተሰምቷል። አስተያየታቸውን የሰጡ የፓርቲ አመራሮች ከምክክር ሂደቱ አሁናዊ ሁኔታ ጋር በተያያዘ መግለጫ ለማውጣት የሚደረጉ ጥረቶች ሊያስከትሉ ከሚችሉት ውጤት ጋር በተያያዘ በፓርቲዎች አባላት መካከል ልዩነት መፈጠራቸውን ተናግረዋል። የፓርቲያቸው አባላት መግለጫ እንዲወጣ መጠየቃቸውን የገለጹት የአንድ ፓርቲ ከፍተኛ አመራር መግለጫ ይሰጥ አይሰጥ በሚለው ጉዳይ በፓርቲው ከፍተኛ አመራሮች መካከል የሀሳብ ልዩነት መፈጠሩን ተናግረዋል። ፓርቲው መግለጫ ቢያወጣ ከመንግስት ጋር ያለው ግንኙነት ይበላሻል የሚል ስጋት ያላቸው አመራሮች መግለጫ እንዳይወጣ ማድረጋቸውንም አመላክተዋል። በመጪው መስከረም ወር ይካሄዳል ተብሎ በሚጠበቀው የመንግስት ምስረታ ስልጣን እንዲሰጣቸው ቃል የተገባላቸው የፓርቲዎች አመራሮች መኖራቸውንም የጠቀሱት ምንጮች መሰሉ ሁኔታ በፓርቲዎች የምክክር ተሳትፎ ላይ ተጽዕኖ ማሳደሩ ተጠቁሟል። በተያያዘ ዜና ከስምንቱ የምክክር ቡድኖች የተሰባሰቡ አጀንዳዎችን ወደ አንድ ወጥ ሰነድ የማጠናቀር ስራውን እየተጠናቀቀ መሆኑን ኮሚሽኑ አስታውቋል። የኮሚሽኑ ምክትል ዋና ኮሚሽነር ሂሩት ገብረስላሴ በሰጡት ጋዜጣዊ መግለጫ እንዳስታወቁት ከስምንቱ ቡድኖች የተውጣጡ 120 አጠናቃሪ ተሳታፊዎች ያከናወኑት የአጀንዳ ማጠናቀር ስራ ከፍተኛ ጥንቃቄ የሚፈልግ በመሆኑ የተወሰነ ጊዜ ፈጅቷል። በዚሁ መሰረት ዛሬ ምሽት 120ዎቹ አጠናቃሪዎች ከስምንቱ ቡድኖች የሚሰጡትን የመጨረሻ ግብዓቶች በማካተት የሰነድ ዝግጅቶችን ሙሉ በሙሉ ያጠናቅቃል ብለዋል። በነገው ዕለትም ይህ የተጠናቀረው የመጨረሻ ሰነድ ለ4000 ተሳታፊዎች በይፋ እንደሚቀርብና ይህም በምክክር ሂደቱ አንድ ትልቅ ምዕራፍ ላይ መድረሱን የሚያሳይ መሆኑን ወይዘሮ ሂሩት አስታውቀዋል።
አዲስ አበባ የኦሮሚያ መቀመጫ ትሁን ማለት ነዋሪዎችን ከከተማዋ የማስወጣት ስጋት ይፈጥራል ሲሉ ተመካካሪዎች ስጋታቸውን ገለጹ። አዲስ አበባ የኦሮሚያ ክልል መቀመጫ ሁና በህገ መንግስቱ እውቅና ይሰጥ የሚለው በልዩነት የተያዘውን ምክረ ሀሳብ የሚያስማሙት የ120 ቡድኖች ለስራ ቡድን ካቀረቡ በኋላ እውቅና ይሰጥ ሳይሆን መንግስት ሲቀያየር ውጡ ግቡ የሚል ስጋት እንዳይኖር በህገ መንግስቱ ዋስትና ይሰጠን በሚል እንዲስተካከል የሚል ምክረ ሀሳብ መቅረቡ ተሰምቷል። ይህ ሀሳብ የመጨረሻው ሰነድ ሲነበብ የተሰማ መሆኑንና የቃል ማስተካከያ እንዲደረግበት መጠየቁም ተሰምቷል። በሀገራዊ ምክክር መድረክ ላይ በተሳታፊ ተወካዮችና ተመካካሪዎች ዘንድ በአዲስ አበባ ከተማ አስተዳደራዊ ሁኔታ በዋስትናና እውቅና የሚሉ በርካታ አከራካሪ ምክረ ሀሳቦች የቀረቡበት ነው። በዛሬው ዕለት ይጠናቀቃል ተብሎ የሚጠበቀው ጉባኤው የክልል ጉባኤተኞች ይመካከራሉ ተብሎ የነበረ ቢሆንም እስከ ትላንት አመሻሽ ግን ኮሚሽኑ ያለው ነገር የለም። በሀገራዊ ምክክር መድረኩ በፌዴራል አጀንዳ ከተሞች ስር የሚመክሩ ተመካካሪዎች አዲስ አበባ በፌዴራል ተጠሪነት ስር ያለች ከተማ እንድትሆን በሚል ሁሉም በሚባል ደረጃ ስምምነት ላይ ተደርሷል ተብሏል። ነዋሪዎች የራሳቸው መሪ ማለትም ከንቲባ የመምረጥ መብት እንዲጠበቅ ሙሉ በሙሉ ተስማምተዋል። በአንጻሩ የኦሮሚያ ክልል መቀመጫነትና የመውጣትና የመግባት ስጋት መፍትሄን በተመለከተ ህገ መንግስቱ ላይ የኦሮሚያ ርዕሰ መዲና ተብሎ ይጻፍና ክልሎች መቀመጫቸውን የመምረጥ ስልጣን ክፍት ሆኖ ለራሳቸው ክልሎች ሆኖ ይታው በሚል ሁለት አማራጮች በልዩነት ተይዘዋል። በ120 አባላት ባሉት አካል ሲጣጣም የቆየው ምክረ ሀሳብ ለስራ ቡድን ማለትም ለ500 ከቀረበ በኋላ ከኦሮሚያ ተሳታፊዎች ዘንድ በልዩነት ተይዞ የነበረው በህገ መንግስቱ የኦሮሚያ መቀመጫ እንደሆነች እውቅና ይሰጥ የሚለው የእውቅና ሳይሆን የዋስትና ይሰጥ በሚል ይስተካከል ብለዋል ሲሉም ተመካካሪዎች ተናግረዋል። አዲስ አበባን ወክለው በፌዴራል ከተሞች አጀንዳ ላይ እየመከሩ ያሉ አንድ ተሳታፊ ለስራ ቡድኑ ከቀረበ በኋላ እውቅና ሳይሆን ዋስትና ይሰጥ ነው ያልነው ብለዋል። ማለትም የመውጣት የመግባት የመቀመጫ ዋና ከተማ እውቅና ሳይሆን ዋስትና ነው ሲሉም ተደምጠዋል። አሁን እውቅናና ዋስትና አይለያይም፣ ልዩነት አለው ሲሉም ተሳታፊው አክለውም ከኦሮሚያ በኩል ተነስቷል ያሉትን ሀሳብ ከአዲስ አበባ ውጡና ግቡ የሚባል ነገር እንዳይመጣ በሚል ይህን ምክረ ሀሳብ አቅርበዋል ብለዋል። በኢህአዴግ ዘመነ መንግስት የኦሮሚያ መስተዳደር አዲስ አበባ መቶ ከዛ ደግሞ ከአዲስ አበባ የወጣበት አጋጣሚ ነበርና ለዛም ዋስትና ወይንም ጋራንቲ እንዲሆን የሆነ ነገር ይጻፍልን የሚል ጥያቄዎች ነበራቸው ሲሉም ገልጸዋል። በመጀመሪያ ደረጃ የተያዘው አማራጭ ህገ መንግስቱ ላይ አይጻፍም የሚል እንደሆነ ተሳታፊዎች አንስተዋል። ርዕሰ መዲናነቱ ህገ መንግስቱ ላይ መጻፍ የለበትም፣ ምክንያቱም የራሳቸውን መቀመጫ መምረጥ የሚችሉት ክልሎች በመሆናቸው ህገ መንግስት ላይ መጻፍ ራሱ የክልል ምክር ቤት አሳሪ ሊሆን ይችላል ተብሏል። ከዚህ በተጨማሪም የሁሉም ክልል መቀመጫ በህገ መንግስት ስለማይጻፍ የኦሮሚያ ብቻ ተለይቶ መጻፍ የለበትም ተብሏል። ይልቁንም ክልሎች የራሳቸውን መቀመጫ የመምረጥ መብት እንዲኖራቸው ክፍት ይደረግ በሚል በልዩነት ሀሳብ ተነስቷል ሲሉም ተናግረዋል። በሌላ በኩል ደግሞ ሁለተኛው አማራጭ የኦሮሚያ መቀመጫ ሁና በህገ መንግስቱ ላይ ይጻፍ የሚል መሆኑን አንስተዋል። የኦሮሚያ ርዕሰ መዲና ተብሎ ይጻፍ የሚለው አማራጭም ቀርቧል። ምክንያቱም ይሄ በግልጽ ካልተቀመጠ ነገ ሌሎች ክልሎችም መቀመጫችን አዲስ አበባ እናደርጋለን ቢሉ ቀውስ ይፈጠራል ሲሉም ተደምጠዋል። ይህ ምክረ ሀሳብ የመጀመሪያውን የሚቃወም እንደሆነ የሚያነሱ ተሳታፊዎች አዲስ አበባ በኦሮሚያ ክልል መሃል የምትገኝ በመሆኗ ለኦሮሚያ ልዩ እውቅና በመስጠት የኦሮሚያ ርዕሰ መዲና ተብላ በህገ መንግስቱ መጻፍ አለባት ተብሏል። በሌላ በኩል ደግሞ የኦሮሚያ ርዕሰ መዲና ተብሎ ከተጻፈ ደግሞ ክልሉ የሌላ አካል ስልጣን ውስጥ እንዳይገባ የህግ ወሰን ሊበጅለት ይገባል ነው የተባለው። ይህ አባባል ከተማዋን እንደ ዋና መዲና የመጠቀም ስጋትን ለመቀነስ ብቻ ታስቦ የተደረገ እንጂ ሌላ ተጨማሪ ስልጣን ለመስጠት እንዳልሆነ በግልጽ እንዲቀመጥም ምክረ ሀሳብ ቀርቧል ነው የተባለው። መጀመሪያ አካባቢ ራስ ገዝ ወይንም ነጻ ከተማ የሚል ሀሳብ ተነስቶ እንደነበርና ይህም ብዙም ያልተገፋበት መሆኑን ተሳታፊዎቹ ተናግረዋል። ነገር ግን ምክረ ሀሳብ አጣጣሚዎቹ ነጻ ከተማ የሚል ስላላነበቡ ለምን ገባ የሚል ተነስቷል ብለዋል። አክለውም ነጻ የሚለው ይነሳ የሚል ሀሳብ ቀርቧል ያሉ ሲሆን እንደኔ ግን የሚነሳ አይመስለኝም ብለዋል። ተሳታፊው ይቀጥሉና ነጻ ከተማ ማለት ነዋሪ የራሱ መሪ የሚመርጥበት ሁኔታ ሙሉ ኃላፊነት ያለው እንደሆነ በማንሳት ከሌሎች ማለትም ከፌዴራል ወይንም ማንኛውም አካል ነጻ ሆኖ የሚል በመሆኑ ይነሳ ያሉ መኖራቸውንም ጠቁመዋል። አክለውም ምክንያቱም ከሌሎች ነጻ ከተማ ሆኖ የሚል ነበር የተነበበው ያሉ ሲሆን ይህ ደግሞ አንዳንዶች እንዳልተስማሙበት አውስተዋል። የከተማዋ የስራ ቋንቋን በተመለከተ ደግሞ ወደ ሌላ አጀንዳ ማለትም በቋንቋ ላይ ወደ ተመከረበት አጀንዳ እንዲሄድ
ማሸጋሸጉን አንስተዋል። ይህም በሌላው አጀንዳ ላይ 13 የስራ ቋንቋ ተብሎ እንደነበርና አዲስ አበባ ላይ ያነሱ 6 ቋንቋዎች ብቻ እንደሆኑም ገልጸዋል። ተሳታፊው አክለውም የፌዴራል ከተሞች አጀንዳ ከሁሉም አጀንዳዎች የተሻለና በደንብ የተጠቃለለ ተደርጎ የተጠናቀረ አጀንዳ ነው ተብሏል ብለዋል። ምክረ ሀሳቡን ሲያጠናቅር የቆየው ቡድን በንባብ ካቀረበ በኋላ ስምምነቱ ላይ ማስተካከያዎች እንዲወሰዱ ተመካካሪዎችን የጠየቁ ሲሆን የመጀመሪያው የፌዴራል ትሁን በሚለው ላይ ሁሉም ሰው ተስማምቷል የሚለውን ሀሳብ እሱ ሙሉ በሙሉ የተስማማንበት የሚለው ምናልባትም ባይሆንና በዚያ ምትክ እንደ ሀሳብ እንደ አማራጭ የቀረበ ነው በሚል ቢቀመጥ ተብሎ ይስተካከልልን ያሉ ተመካካሪዎች አሉ ተብሏል። የምክክር ኮሚሽኑ በበኩሉ 4000 ተመካካሪዎችን ሰብስቦ ቦታው ላይ የተገኙትን ከመጡበት ይዘውት የመጡትን አቋም አስጠብቀው ሊሄዱ ሳይሆን እንደ ሀገር የማስቀጠልን ሀሳብ በማንሳት በዚያ ላይ ሁሉንም በሚያስማሙ ጉዳይ ላይ መሆን እንዳለበት አሳስቧል። ከ5000 በላይ ኢትዮጵያን ከአሜሪካ ሊባረሩ ነው ተባለ። የአሜሪካ ፌዴራል ፍርድ ቤት የፕሬዝዳንት ዶናልድ ትራምፕ አስተዳደር ከ5000 በላይ ለሚሆኑ ኢትዮጵያን ተሰጥቶት የነበረውን የጊዜ ክልላ መብት እንዲሰረዝ ውሳኔ ሰጥቷል። ውሳኔው በኢትዮጵያ ያለውን የጸጥታና የሰብአዊ ሁኔታ ስጋቶችን ግምት ውስጥ ሳያስገባ ዜጎቹ ወደ ሀገራቸው እንዲመለሱ ፈቅዷል። አልጀዚራ እንደዘገበው የፌዴራሉ ዳኛ ብራያን መርፊ የትራምፕ አስተዳደር ለኢትዮጵያን የሰጠውን ጊዜ ክልላ እንዲያቋርጥ ተላልፎ የነበረውን የህግ ገዳ ማክሰኞ ዕለት አንስቷል። ይህም ከለላውን ለማቋረጥ በህግ በኩል ተደቅኖ የነበረውን የመጨረሻ እንቅፋት አንስቷል ተብሏል። ከለላው በአሜሪካ መንግስት በተመረጡ ሀገራት የሚኖሩ ዜጎች በሀገራቸው ባለው ሁኔታ ምክንያት መመለስ አደገኛ እንደሆነ ሲታመን በአሜሪካ በህጋዊ መንገድ እንዲቆዩና የስራ ፍቃድ እንዲያገኙ የሚያስችል ፕሮግራም ነው ተብሏል። ይህ የፍርድ ቤት ውሳኔ የአሜሪካ ጠቅላይ ፍርድ ቤት ባለፈው ሰኔ ወር ያሳለፈውን ውሳኔ ተከትሎ የወጣ ነው የተባለው። ጠቅላይ ፍርድ ቤቱ በ6-3 በሆነ ድምጽ ባጸደቀው ውሳኔ የሀገር ውስጥ ደህንነት መስሪያ ቤት የጊዜያዊ የክልላዎችን ለማቋረጥ የሚያሳልፋቸውን ውሳኔዎች የፌዴራል ፍርድ ቤቶች መልሰው የመመርመር ስልጣናቸውን ገድቦታል። ምንም እንኳ የጠቅላይ ፍርድ ቤቱ ውሳኔ የሶሪያና የሄይቲ ተፈናቃዮችን የሚመለከት ቢሆንም የክልላ መብታቸው መቋረጡን ለሚቃወሙ የሌሎች ሀገራት ዜጎችም ሰፊ ተጽዕኖ አሳድሯል ተብሏል። የትራምፕ አስተዳደር ኢትዮጵያን፣ ቬንዙዌላን፣ ኒካራጓን፣ ደቡብ ሱዳንና ሶማሊያን ጨምሮ የ13 ሀገራት ዜጎች ከለላ እንዲሰረዝ እንቅስቃሴ ሲያደርግ መቆየቱ ይታወሳል። የፒው ምርመራ ማዕከል ግምት እንደሚያመላክተው ይህ ሰፊ ስረዛ በዘንድሮ ዓመት በፕሮግራሙ ጥላ ስር የታቀፉ ቢያንስ 1 ሚሊዮን ሰዎችን ሊነካ ይችላል። ኢትዮጵያን ለመጀመሪያ ጊዜ በአሜሪካ ከለላ ያገኙት በፈረንጆቹ 2022 በቀድሞ ፕሬዝዳንት ጆ ባይደን አስተዳደር ዘመን ነበር። በወቅቱ ከለላው የተሰጠው በኢትዮጵያ በነበረው የሲቪል ግጭትና የሰብአዊ ቀውስ ምክንያት ነበር። የአገር ውስጥ ደህንነት መስሪያ ቤት ባለፈው ታህሳስ ወር ለኢትዮጵያን የተሰጠውን ከለላ እንደሚያቋርጥ ሲያስታውቅ በኢትዮጵያ ያለው ሁኔታ ወደ ሀገራቸው በሚመለሱ ዜጎች ደህንነት ላይ ከባድ ስጋት አይደቅንም የሚል ምክንያቶችን አቅርቧል። የሰብአዊ መብት ተሟጋች ቡድኖች ግን ይህንን ግምገማ ተቃውመውታል። የአፍሪካ ማህበረሰቦች አንድነት ድርጅት የፖሊሲና ተሟጋችነት ምክትል ዳይሬክተር ዲያና ኮናቴ ለሮይተርስ እንደተናገሩት በኢትዮጵያ ያለው ቀውስ አሁንም የቀጠለ በመሆኑ ከለላውን ማቋረጥ በአሜሪካ የሚኖሩ በሺዎች የሚቆጠሩ ኢትዮጵያንን ለስጋት ይዳርጋል ብለዋል። በአሁኑ ወቅት የአሜሪካው የውጭ ጉዳይ መስሪያ ቤት ኢትዮጵያ ደረጃ 3 የጉዞ ማስጠንቀቂያ የተጣለባት ሀገር አድርጎ ያስቀመጣት ሲሆን ግጭት፣ ወንጀል፣ እገታ፣ ሽብርተኝነትና የተቀበሩ ፈንጂዎችን እንደ ዋና ዋና ስጋቶች ይጠቅሳል። ዳኛ መርፊ ከዚህ ቀደም በጠቅላይ ፍርድ ቤቱ ያልታዩ ህጋዊ ክርክሮችን በመመርመር ላይ እያሉ የትራምፕ አስተዳደር ከለላውን ለማቋረጥ ያደረገውን ሙከራ አግደውት ነበር። ከቀረቡት ህጋዊ ነጥቦች አንዱ የቲፒኤስ ከለላ ጊዜው ከማብቃቱ በፊት በማቋረጥ ስልጣን ላይ የሀገር ውስጥ ደህንነት መስሪያ ቤት ሳይሆን የሀገሩ ጠቅላይ አቃቢ ህግ ነው የሚል ነበር። ዳኛው በመጨረሻም ያንን መከራከሪያ ውድቅ አድርገውታል። ሆኖም አዲሱ ውሳኔያቸው የአስተዳደሩን እርምጃ በዘር ወይንም በዜግነት ላይ የተመሰረተ አድሏዊ ሊኖር ይችላል በሚል ምክንያት አሁንም ይግባኝ የመጠየቅ እድል ክፍት አድርጎታል። የአሜሪካ የሀገር ውስጥ ደህንነት ሚኒስቴር በፍርድ ቤት ውሳኔ መደሰታቸውን ገልጸው ከለላው ጊዜያዊ መሆኑን በማሳሰብ ውሳኔ የተላለፈባቸው ግለሰቦች ከአሜሪካ እንዲወጡ አበክረው አስጠንቅቀዋል። ካልሆነ ግን የመባረር እርምጃ እንደሚጠብቃቸው አስጠንቅቀዋል።
በሐዋሳ ከተማ በርካታ ሞተር ሳይክሎች በጸጥታ ኃይሎች ተይዘዋል ተባለ። በሞተር እየተንቀሳቀሱ ያሉ ፖሊሶችና ትራፊኮች ብቻ ናቸው ሲሉ የከተማዋ ነዋሪዎች ቅሬታቸውን አሰምተዋል። የሐዋሳ ከተማ ነዋሪዎች የከተማዋ ፖሊስና ትራንስፖርት መምሪያ ዛሬ ከማለዳ አንስቶ በድንገት ከመንጃ ፍቃድና ሄልሜት ጋር በተያያዘ በርካታ ቁጥር ያላቸው ሞተር ሳይክሎችን እያዋከቡ በማስቆም መያዛቸውን ተናግረዋል። ሞተር ሳይክል በድንገት በፖሊሶች ተወስዶብኛል ያሉት ነዋሪዎቹ መረጃና ግንዛቤ ሳይሰጠን በድንገት ብቻ በማዋከብ ሞተር እያስቆሙ አሽከርካሪ መንጃ ፍቃድና ሄልሜት አላሟላችሁም፣ ሞተራችሁን ለቃችሁ ሂዱ እያሉ ተቀበሉን ሲሉ አስረድተዋል። የከተማዋ ነዋሪዎች ወከባው ሌላ ነገር የተፈጠረ ነው የሚመስለው፣ ብዙ ሞተር ሳይክሎች ተይዘዋል፣ መፍትሄውን ስንጠይቅ ቢሮ ሄዳችሁ አነጋግሩ ከሚል ምላሽ ውጪ በአግባቡ የሚያናግረን ሰው አላገኘንም ብለዋል። በርካታ የጤና ባለሙያዎች፣ መምህራን፣ አስቸኳይ ስራ ያላቸው ግለሰቦች ጭምር መንገድ ላይ ሲንገላቱ መመልከታቸውን ገልጸዋል። ህዝብ አንድ መንጃ ፍቃድ ያለን ሰዎች ከዚህ ቀደም አውቶሞቢልና ሞተር ሳይክል ለማሽከርከር አንከለከልም ነበር። ዛሬ ግን የሞተር ሳይክል ብቻ አምጡ ተብለን ሞተር ሳይክል ተወስዶብናል ሲሉም ቅሬታቸውን አሰምተዋል። በከተማዋ ዛሬ እየተንቀሳቀሱ ያሉ ሞተሮች የፖሊስና የትራፊኮች ናቸው የሚሉት ቅሬታ አቅራቢዎቹ አብዛኞቹ ፖሊስና አመራርም ቢሆኑ የሞተር መንጃ ፍቃድ የላቸውም ሲሉም አክለዋል። በከተማዋ ሞተር ሳይክሎች ቁጥር ከወትሮም በጣም መቀነሱ ተሰምቷል። የሐዋሳ ከተማ አስተዳደር ትራንስፖርትና መንገድ ልማት መምሪያን በጉዳዩ ዙሪያ ማብራሪያ አልሰጠም። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።